መጥፎ እንደሆነ እያወቅሽ ራሱ ስለምታፈቅሪ ነው። ገባሽ ማለት ይሆነኛል አይሆነኝም ምናምን ብለሽ አይተሽ አይደለም አንቺ በቃ ያንን ሰው ስላፈቀርኩት መሆን አለበት ነው ብለሽ የምታስቢው እና በዛ ነው የዋህነትሽን ነው እንጂ ሙሉ ዲቴል አላውቅም። ምክንያቱም ተቀራርበንም ስለማናቅ እንደዛም አይነት አጋጣሚዎች አልተፈጠሩ ስላንቺ ማቅበት እና አሁን ላይ ያኔ ያደረኩት ነገር ቆይቶም ገብቶኛል። ከመቅረት ማርፈድ ይባላል እና ላጠፋሁት ነገር በጣም ይቅርታ። እስካሁን ላስደበርኩሽ፣ ላስቀየምኩሽ፣ ላስለቀስኩሽ በጣም ይቅርታ ከልቤ ነው። በመጥፎ ነገር እንዳታይብኝ። አይ ኖ ላታምኚ ትችያለሽ፣ ምክንያቱም ከዚህ በፊት ከተደረገብሽ ነገር አንጻር ማለት ነው። ግን ደግሞ ምን ነገሮችን ምን አስተዋልኩብሽ መሰለሽ ፍቅር፣ እኔ የሆነ ነገር አሁን የዋነሽ ልብሽ ንጹህ ነው የሆነ ነገሮች አፍቃሪ ነሽ ምናምን አልሽኝ። አሁን ላይ አፕሪሼት ታደርግኛለሽ እንጂ ከዚህ በፊት ግን ስትናገሪኝ የነበረው ሞኝ ነሽ፣ አንቺ ሲጀመር ቂል ነሽ፣ ስቲል ደደብ ነሽ ምናምን አይነት ንግግሮችን ተናገርሽ ነበረ። አሁንም ይቅርታሽን ብቀበል ሞኝ ናት የሚል አክሰብት ይኖርሻል ብዬ እያሰብኩ ነው ያለሁት። ገባሽ አይደለ? በዛ ወይ የምታስቢ ከሆነ ይቅርታሽን ባልቀበል ይሻለኛል። ገባሽ አይደለ? ሞኝም ብሆን ነገሮች ባይገባኝም በቃ ችግር የለውም። ማላቅ ሴትና የዋህ ሴት በሆንም ለአንድ ለአብርሃም እንጂ ለሌላ ሴት ለማንም ሰው ሴትም ሆነ ወንድ ለማንም ሰው የዋህም ምስኪንም አንገት ደፊም አይደለሁም። ማናገር ባለብኝ ልክ አናገራለሁ። የዛን ጊዜ ልንገርሽ ሄርሚ፣ አሁን የዛን ጊዜ የዛን የነበረችው ፍቅርና አሁን ያለችው ፍቅር ትለያያለች ነው የምልሽ። ያኔ በቃ አንቺን መጉዳት ነው ሀሳቤ፣ አንቺን ማስቀየም ነው ሀሳቤ። አሁን ገብቶኝ የማወራሽ ንግግርን ከዛ ጋር አታነጻጽሪ፣ ምክንያቱም በፍጹም የማይገናኝ ነገሮች ናቸው። በፍጹም ደግሞ የተለያዩ ነገሮች ናቸው። ገብቶሻል አይደለ? እና ለዛ ነገር ነው ደግሞ ይቅርታ እያልኩሽ ላለው ነገር ላጠፋሁት ስህተት ይቅርታ እያልኩሽ ስህተቴን ለምን ድጋሚ ትናገሪያለሽ ማለት ሞኝ ነሽ ምናምን ከዛም የዋሰ ቃላቶች ተናግሬ ሊሆን ይችላል። ይኸውልሽ እንደዛ ሳይሆን እኔ አሁን ሞኝ ነሽ ምናምን እያልሽኝ የነበረው ስቲል ብዙ ጥፋት አጥፍቶ እንኳን አብርሃም ይቅርታውን ስቀበለው እቺ ሞኝ ናት እንዴ አንቺ ሞኝ ነሽ ሰው ባስቀመጥሽ ነው የምትገኙ አንቺን ብዙ ነገሮችን ለመፍጠር ሞክረሽ ዛሬ ይቅርታሽን ስቀበልሽ ላይክ ሞኝ ነሽ የሚል አክሰፕት እንድትሰጪኝ አልፈልግም። ተረዳሽ? ነው አልሰጥሽም። ዳትስ ዋይ እንጂ እኔ ላይክ ይቅርታሽን ላለመቀበል ፈልጌ አይደለም። ግን ደግሞ አሁን ከይቅርታ ውጪ ሌላ ሀሳብ አለሽ ወይም ደግሞ ይቅርታዬን ተቀብለሽኛል? መጀመሪያ እሺ ከልብሽ ከሆነ ነገሮችን ተቀብለሽ ከሆነ የእውነት ከልብሽ ከሆነ ኦኬ ችግር የለውም፣ ይቅርታሽን እቀበላለሁኝ። ግን ደግሞ ይቅርታ ተቀባብለናል ወይም ደግሞ ይቅርታሽን ተቀብያለሁ ማለት ከዚህ በኋላ እንገናኛለን፣ ከዚህ በኋላ ደግሞ ጓደኛሞች እንሆናለን ማለት አይደለም። ነው አይደለም። መገናኘትም የለብንም። እንደ መጀመሪያው እንደማንተዋወቀው ሰዎች ነው መቀጠል ያለብን። እየተዋወቅ እንዳልተዋወቅ ማለት ይሄ ጥላቻ አለ ማለት ነው። ጥላቻ ኑሮ ሳይሆን ፍቅር እኔና አንቺ እኮ አንተዋወቅም ማለት ይቻላል። በአብርሃም በኩል ያወቅሽ ሰው አስፈላጊ አይደለም። ይሄን አንቺ በአንዴ ጓደኛ እኮ አንሆንም፣ ግን ደግሞ የመታወቅ ኦፖርቹኒቲ ይኖረናል፣ የማውራት ኦፖርቹኒቲ ይኖረናል። መንገድ ላይ ተገናኝተን ተዘጋግተን የምናልፍ ሰዎች አንሆንም። እሺ ከልብሽ ነው ማለት እዚች ጋር አሁን ተጠራጥረሽ ምናምን ሳይሆን እርግጠኛ ሆነሽ ነው መናገር ያለብሽ። ምክንያቱም አንቺ ይቅርታ ስትይ ይሄ ውስጥሽ ያለው ቂም እንደጠፋ እንደተታረቅን እርቅ እንደወረደ አስቤ ስለሚሄድ ለምትናገራቸው ንግግሮች በእውነት እኔ ከልቤ ስለሆነ እኔ ቆሜ ነገሮችን ፍቅር ማናት፣ ፍቅር ምን አይነት ፐርሶናሊቲ ያላት ሰው ናት የሚለውን ነገር ቆሜ አስቤ ይቅርታሽን ለመቀበልም ላለመቀበልም እኔ ወስናለሁ። ከዛ የተለየ ሀሳብና የተሻለ ሀሳብ ከሌለሽ በቃ ወደ ስራ ልሄድ። ይቅርታ ስለጠየቅሽኝ አመሰግናለሁ። ቴንኪዩ። ከልብሽ ከሆነ ደግሞ እኔም ችግር የለውም ቤት ቁጭ ብዬ ላስብበት። ምክንያቱም አንዳንድ ጊዜ ብዙ ነገር ካሳለፉ ሰው ጋር ወይም ደግሞ በአጭር ጊዜ ውስጥ እኔና አንቺ የማይገቡ ቃላቶችን ተነጋግረናል፣ ተወራውረናል አይደል? የትም አታውቂኝም፣ የትም አላውቅሽም። ምናልባት ሳላውቀው እኔ ዲስሪስፔክት አድርጌሽ ሊሆን ይችላል ምናምን፣ ግን በነበሩት ወይም ደግሞ በተፈጠሩት ነገሮች ናቸው እኔ እንደዛ እያልኩሽ ነበረው። ከዚህ የተለየ ሀሳብ ከሌለሽ እኔም ቤት ቁጭ ብዬ አስብበታለሁ። የፍቅር ማንነት ማየት ነው። ይቅርታዋን ብቀበላት ድጋሚ ተመልሳ ታስመስልብኝ የማትዋሽብኝ ወይም ደግሞ እንደ መጀመሪያ ሊጠቀሙብኝ አይደለም ወይ የሚለውን ነገር ቤት ቁጭ ብዬ አስብበታለሁ። ከዛ በኋላ ችግር የለውም እደውልልሻለሁ። ሌላ ሀሳብ አለሽ? በዚሁ እንትን ብለሽ ደግሞ ሌላ እንድታስብበት የምፈልገው ነገር አለ። ለምሳሌ አሁን ለማወራው ነገር ባይዘው በያ ነገር እንዳታይብኝ፣ በሌላ ነገር እንዳትወስጅብኝ ስልሽ ከይቅርታዬ ጋር ደግሞ በተለይ እንትን እንድትይው አልፈልግም፣ እንድትደምረሽ እንድታይ አልፈልግም። የይቅርታውን ነገር አስብበታለሁ ካልሽኝ ደግሞ እኔ አሁን ታርቀናል፣ እያወራን ነው።
አብርሃም አይሆንሽም ማለት አሁን ለምሳሌ እንደ በፊቱ እንዳታይኝ ማለት ዛሬ ዋና የመጣሁበት ሀሳብ ሁለት ሀሳብ ነው። አንዱ ላይ ይቅርታ፣ አንዱ ደግሞ ከአብርሃም እንድትለያይ ይፈልጋለሁ፣ ከአብርሃም ህይወት እንድትወጪ ይፈልጋለሁ። ምክንያቱም አንቺ በጣም ጥሩ ልጅ ነሽ፣ የዋህ ልጅ ነሽ፣ አፍቃሪ ልባለሽ። ያንን ደግሞ ማንም ያልሆነ ሰው ጋር ደርሶ በመጥፎ እንዲጠቀምብሽም አልፈልግም፣ አንቺም እንድትጎጂ አልፈልግም። ስለዚህ ከአብርሃም ብትርቂ ለአንቺ ሞር ይሻላል። አብርሃም ደግሞ እኔ ባህሪውን አውቃለሁ፣ ሁሉ ነገሩን ስለምችል እኔ መመለስ እችላለሁ። ግን አንቺ ደግሞ ራስሽን ከእንደዚህ አይነት ነገር እንድታድኝ ነው። አልገባኝም። ይቅርታ ማለት ይቅርታውን ተቀበልኩሽ ፍቅር፣ ከዛ በኋላ አብርሃምን ታዩ የሚለው ሀሳብ ከዚህ በፊትም አንድ አንስተሽዋል ከሩታ ጋር በዛ ነገር ድጋሚ ተመልሰን እናወራለን ብዬ አላሰብኩም ነበረ። አሁን በአይኔ በህይወቴ እየመጣሽ ነው ያለሽው። ገባሽ አይደለ? ህይወቴ ነው ብዬ ነው እየኖርኩ ያለሁት። ከአብርሃም ጋር ተለያይ፣ ከአብርሃም ጋር ራቂ፣ ከአብርሃም እንደዚህ አይሆንሽም የሚለኝ ሰው ቢዛቅ አልፈልግም። ይሁነኛ አንቺ አትነግሪኝም። ገባሽ አይደለ? ይቅርታሽን ጥሩ መተሽ አሁን ደግሞ ወደ ጎን ዞር ብለሽ አብርሃምን ታዩ፣ እኔ አውቀዋለሁ፣ እኔ ባመሉ ይዟለሁ። አልገባኝም ፍቅር ኖ አይደለም። ይኸውልሽ አሁን ለምሳሌ ያፈቀረ ሰው ምኑም አይታየውም። ባይዛዊ ያ ሰው ሊገለው ቢላ ይዞበት ሽጉጥ ደቅኖበት ቢሆን አይታየውም። እና አንቺ አሁን እንደዛ ነው እየሆንሻለሽ። ግን እንደምንም ጨክነሽ ከዚህ ላይፍ ውጪ። ይኸውልሽ ይሄ ነው እኮ ችግርሽ ፍቅር። እኔን ይቅርታ ስጠይቂኝ አብርሃምን ፍለጋ እንደሆነ አልገባኝም ነበረ። አብርሃምን ወደ ራሳችሁ ለመመለስ ወይ ወደ ራስሽ ወይ ወደ ሩታ ለመወደማ እንደምትመልሱ ራሱ ያንቺን አላማ ግራ እየገባኝ ነው ያለው። ገባሽ አይደለ? እኔን ይቅርታ እንዳሳብ ነው። ግን ደግሞ እኔን ይቅርታ የምጠይቂኝ እንደገና ከዚህ በፊት የተፈጠርሽው ነገር ደግመሽ የፈጠርሽ ነው ያለሽው። ፍቅር ምን ሆነሻል? ኖ አይደለም። ሲጀመር ሰከን ረጋ በይ ማለት እንዲህ እንዴት ነው ሰከን ረጋ ምለው? ከዚህ በፊት ስታስመስሉብኝ የነበረውን ነገር ደግመሽ የፈጠርሽ ነው ያለሽው። እኔ ደግሞ አንገቴ ላይ ስለት ይገባል እንጂ ህይወቴ ብዬ ያውም የመጀመሪያዬን አብርሃምን ልተወው አልችልም። ገባሽ አይደለ? እንዴት አድርጌ ቀለል አድርገሽ እንዳሰብሽው አላውቅም። ላይክ አንቺ ታዩ ስትለኝ ምተው ወይ የሆነ ሰው አብረሽው ሁኚ ሲለኝ አብሬው የምሆነው ሰው አይደለም። ገባሽ አይደለ? እምወደው እማፈቅረው እማከብረው ለወደፊቱ ደግሞ ባሌ ብዬ የምመኘው ሰው ነው። እዚች ጋር ቀለል አድርገሽ አብርሃምን ታዩ ብለሽ እንደ ባዳ አይደለም እንድታወሪኝ የምፈልገው። አብርሃም ለእኔ ለወደፊቴም ባሌ ነው፣ ፍቅረኛዬም ነው፣ ሁሉም ነገሬ ነው። አንገቴ ላይ ስለት ይገባል እንጂ ከአብርሃም ጋር አልለያይም። አሁንም ይቅርታ እየጠየቅሽኝ ያለሽ ከአብርሃም ጋር ለማለያየት ከሆነ ትክክል አይደለሽም። አይደለም እኮ መጀመሪያም እንዳታገናኝብኝ ያልኩሽ ይሄንን ነው። ሲቀጥል ደግሞ ከዚህ በፊት እኮ አብርሃምን ተለያዩ ምናምን ስል አውቃለሁ ምላሽሽን እና አሁን ልልሽ ሳይሆን ግን ትጎጃለሽ። እኔ የማውቀው ሰው ይሻላል ማለት እኛ የምናውቀው ሰው ይሻላል። አንቺ ቢያንስ አታውቂውም ስለሽ ፍቅር አንቺ ነሽ የማታውቂው። ላይክ በልጅነት ጭንቅላቱ በልጅነት አይምሮ ብዙ ነገር ከሱ ጋር ሳልፈሽ ሊሆን ይችላል። ገባሽ አይደለ? እሱ ግን አሁን በሚያውቀውና ብዙ ነገሮችን ማኔጅ በሚያደርግበት ሰዓት ነው ከሱ ጋር ከጎኑ የሆንኩት። ገባሽ አይደለ? ብዙ ነገሮችን ከአንቺ በላይ ነኝ ያሳለፍኩት ብዬ አስባለሁ። ከአንቺ በላይ ማለት ላይክ አንቺ የልጅነት ነገር ሊሆን ይችላል። አዛታይም ትዳር ላታስቡ ትችላላችሁ። እስቲል በቃ እንዴት ነው እኔና አብርሃምን ያልሄድነውን ስቴፕ አንቺ በልጅነት ላትሄጂ ትችያለሽ። ምክንያቱም ሁለታችሁም ልጅ ነበራችሁ። እዚች ጋር የኔ ቁም ነገሬ ነው፣ ህይወቴ ነው፣ ቤተሰብ ያወቀው ነው፣ ዓለም ያወቀው ነገር ነው። ይሄ አብርሃም ማለት ለእኔ ክብሬ ነው። በክብሬ እንድትመጪ አልፈልግም። ይቅርታ እንዳሳብ ነው። በእንደዚህ ወይ ግን መምጣትሽ አግባብ አይደለም። ኖ አይደለም። ባይዘዌ አሁን ምንም ስቴፕ አልሄዳችሁም። የሆነ ስቴፕ ነገር እንደውም ትዳር መስረታችሁ ልጅ መጥቶ ምናምን የባሰ ከምትታመሚ አሁን ይሄ ነገር ሳይባባስ ከዚህ ህይወት ብሸሺ እኔ ባይዘዌ ለአንቺ ከማሰብ ነው ከሌላ ሰውም ከማሰብ አንጻር ሆኖ ግን ደግሞ አሁን ኦልሬዲ ለአንቺ ጥሩ ነገር ነው የምመኘው። ይቅርታ ተባብለናል። እንግዲህ እኔ ጋር ምንም ቅራኔ ምንም መጥፎ ነገር ምንም ቂም የለብኝም አንቺ ላይ እስካሁን። እኔም ብናገርሽ እኮ እኔ ይቅርታ አልኩሽ እንጂ እንዳንቺ ተናግረሽኛል እኮ አንቺም አይደለ? ግን ደግሞ ይቅርታ ሳትይኝ ያንን ነገር የተውኩት እኔ በውስጤ ቂም ስለሌለ ነው። እና አብርሃምንም አሁን ከራሱ ጋር ነው ብዬ አላስብም። የእውነት ከራሱ ጋር ነው ብዬ አላስብም። ግን ደግሞ ወደ ራሱ መመለስ እችላለሁ ብዬ አስባለሁ። አንቺ ደግሞ በዚህ መሀል ትጎጃለሽ። ከዚህ ላይፍ ብትርቂ ሞራል አንቺ አሪፍ እና ፕሊዝ በቃ ማለት አንቺ አብርሃም አይመጥንሽም። የሚመጥንሽ በጣም አሪፍ ሰው፣ ጥሩ ልብ እንደ አንቺ የዋህ አፍቃሪ ልብ ያለ ሰው አለ እና ይሄ ከሱ ርቀሽ ሌላ ነገር ብታይ በጣም ደስ ይለኛል። እንደ ሌላ ነገር ምናምን እንድታይብኝ አልፈልግም። ጌታን ከልቤ ነው በጣም ፕሊዝ በቃ ሄድ በማርያም ፕሊዝ። ምን እንዴ? የእውነት በማርያም እንደው በምትወጂው ምን በማርያም ምን ፍቅር እንዴ? ከአብርሃም ውጪ ምን ሆነሻል ፍቅር? እንዴት ነው እንደዚህ ነገር እያወራሽ ያለሽ? አብርሃም ራቂ፣ ላንቺ አይሆንሽም እንዴ? ይሄ እኮ የኔ ህይወት ነው ፍቅር። ምን ማለትሽ ነው? አልገባኝም። እንዴ እጅ ልቀቅኝና በስትክክል አውሪ።
እንዴ? ይሄ እኮ የኔ ህይወት ነው አይደል እንዴ? ምን ሆነሻል ፍቅር? አይ ነው ያንቺ ህይወት። ታዲያ በማርያም ከአብርሃም ህይወት ውጪ ማለት ምን ማለት ነው? ምን አይነት ነገር ነው እያወራሽ ያለሽው? በምትወጪ ወይኔ ጉዴ ፈላ። ኧረ ፍቅር በእናትሽ አንቺ ያምሻል፣ ያምሻል ፍቅር በእናትሽ። እንዴ ህይወቴ እኮ ነው። ምን ሆነሻል? እንዴት ነው የምታስቢው? ነገ ህይወትሽን ቢያሳጣሽ ስንት ነገር አብሬው ካሳለፍኩት ሰዎች ጋር ነው የተሻለ ስንት እንዳለ ስንት እኮ። እሺ ታዲያ ለምንድን ነው አሁን እየለመንሽኝ አብርሃም ከአንቺ ህይወት ውጪ የምትይ? ከአንቺ ህይወት ስለማይሆንሽ ስለማይጠቅምሽ በእናትሽ ፍቅር በጣም ቴንሽን እያደረግሽ ነው። ግራ እያጋባሽኝ ያለሽ ከልቤ ነው እኔ። ኧረ በስመ አብ ጉዴ ፈላ። በእናትሽ ኧረ ጉዴ ፈላ። የምሬን ነው ሄርሚ፣ አታስለቅቂኝ እንጂ በእናትሽ። እንዴ ፍቅር በእናትሽ ጭራሽ ከዚህ በፊት በተንኮል ሞከራችሁ። አይ ከሱ ቤት አልወጣም ስል በምክር መጣችሁ። አይ በምክርም ቢሆን አልመለስም አልኳችሁ። ከዛ በኋላ ደግሞ በልመና ይመጣዋል። እንደዚህ አይነት በልመና ህይወት አለ፣ በግዴታ ህይወት አለ። እሱ መርጦ ከኔ ጋር ህይወቱን እየኖረ ነው። አሁን እኮ ላይክ መተሽ ስንትና ስንት ነገር ያየሁበትን ሰው አብርሃምን ከህይወት ይወጣ ማለት አልገባኝም። ዝም በሽ እሺ። ምን ላደርጋትሽ አስቢው ማለት አሁን እኮ መልስ እንድትሰጭኝ አይደለም፣ ግን ቤት ቁጭ ብለሽ ቢያንስ አስበሽ ማታውን ሌሊት ሙሉ እያሰብሽ ነገ ግን ማለት ነው መወሰን አለብሽ። አብርሃምን እስቲ አልፈልግህም፣ ምንም እኮ አይመጣም አልፈልግህም ብለሽ ሄደሽ፣ ምክንያቱም አንቺ ነሽ ያፈቀርሽው አይደለ? አንቺ ነሽ ብዙ ነገር ያደረግሽለት። እሱም ያፈቅረኛል፣ እኔም አፈቅረዋለሁ፣ እወደዋለሁ፣ ይወደኛል። አለቀ። ስለሱ እርግጠኛ ሆነሽ አታውሪ ሄርሚ። የምትጎጂው አንቺ ነሽ መጨረሻ ላይ። ገባኝ፣ ግን ደግሞ በመሀላችን ብዙ ነገር እንደተፈጠረ አውቃለሁ። ገባሽ አይደለ? በጣም ብዙ ነገሮች እንደተፈጠረ አውቃለሁኝ። ግን ደግሞ እሱ ቻሌንጅ ነው፣ አለቀ። ከዛ ባለፈ ስለ አብርሃም ክፍተት እንደዚህ ገብቶ እንደዚህ ወጥቶ እሱ አይወድሽም፣ አንቺ ተስፋ ቁረጪ ምናምን ከዚህ በፊት የፈጠርሽው ነገር ደግሞ ይወድሽ። እሺ በቃ ይወድሻል እንበል እሺ ይወድሻል እንበል፣ ግን ደግሞ አይሆንሽም። አብርሃም የሆን ሰው አይደለም። ለምንድን ነው የማትረጂኝ? አሁን እኮ አማርኛ ሁለት አማርኛ እያወራሽ ያለሽው። አብርሃም ላንቺ አይሆንሽም። እሺ ለማን ነው የሚሆነው? እሱ ችግር የለም ታዩ። ላንቺ አይሆንም፣ ይጎዳሻል። አይ ቅድም እኮ ነገሮች አማርኛሽ እኮ እየገባኝ አይደለም ፍቅር። ላንቺ አይሆንሽም። እሺ ለማን ነው የሚሆነው? ለሚሆነው ሰው ይሆናል። ለምሳሌ ለማንም ባይሆን ቢያንስ ወደ ራሱ እንዲመለስ እረዳዋለሁ። ብቻውን እንዲቀር የፈለግሽው? ኖ አይቀርም። ለምን ይቀራል? አብርሃም ያንቺ አይደለም ሰው የማን ነው? ይሄን ደፍረሽ መናገር የምትችይበት ቃል አለሽ? ኖ የማንም ባይሆን ችግር የለም። እሱ እኮ አሪፍ ጭንቅላቱ ላይ በስትክክል ማሰብ ሲጀምር መወሰን የሚችለው ነገር ነው። ለዛ ደግሞ እኔ ከጎኑ ሆናለሁ። ችግር የለም። ከጎኑ ሆናለሁ ማለት አልገባኝም። በምን አይነት መንገድ ነው ከጎኑ የምትሆኝ ፍቅር? ኖርማል ከጎኑ ሆናለሁ። በምን አይነት መንገድ ሊሆን ይችላል? አልገባኝም። አሁን እኮ በጣም ብዙ ነገሮችን ስታስመስሉበት ስለኖረ ይሄ ልጅ እንዴት ብሎ ነው አንቺንስ የሚያምንሽ? በምን አይነት መንገድስ ነው ከሱ ጋር ጎን? ችግር የለም ያምነኛል። አብሽ ጭራሽ እንደዚህ አይነት ኮንፊደንስ አለሽ እሱ ላይ አይደለም ሄርሜላ። እኔ እኮ ለምን እንደሆነ አላውቅም። እኔ ስለ አንቺ ከሱ ራቂ ብዬ እያወራሁሽ ነገሩን ወደ የት ጠምዝዘሽ የቱ ጋር እንደምንገናኝ አላውቅም። ግን ደግሞ በቃ ፕሊዝ በምታምኚው እንደው በምትወጂው ለአንዴ ላለመጨረሻ ነገር ስለዚህ ነገር አስቢበትና እኔ እኮ ላስገድድሽ አልችልም። ትልቅ ሰው ነሽ። የሆነ ነገር ምናምን ልልሽ አልችልም።